ማቴዎስ ወንጌል ምዕራፍ 20 ከቁጥር 29 እንደዚህ ይላል። ከኢያሪኮም ሲወጡ ብዙ ሕዝብ ተከተሉት። እነሆም ሁለት ዕውሮች በመንገድ ዳር ተቀምጠው ኢየሱስ እንዲያልፍ በሰሙ ጊዜ ጌታ ሆይ የዳዊት ልጅ ሆይ ማረን ብለው ጮኹ። ሕዝቡም ዝም እንዲሉ ገሰጿቸው። እነርሱ ግን ጌታ ሆይ የዳዊት ልጅ ማረን እያሉ አብስቶ ጮኹ። ጌታ ሆይ የዳዊት ልጅ ሆይ ማረን እያሉ አብስቶ ጮኹ። በጩኸቴ ልክ ትሰማለህ። ስለዚህ ከኢያሪኮም ሲወጡ ብዙ ሕዝብ ምን አደረጉ? ተከተሉት። እነማን ናቸው ከኢያሪኮ እየወጡ ያሉት? ኢየሱስና ደቀ መዛሙርቱ አብሮ ከኢያሪኮ ሲወጡ ብዙ ሕዝብ ተከተሉት ይላል። ይሄ የተከተለው ሕዝብ ለምንድነው? ተአምራት ፍለጋ ነው። እና በጌታ ኢየሱስ እጅ የሚሆነውን ተአምራት ለማየት ብዙ ሕዝብ ተከትሎት ሄዱ። ክብር ለኢየሱስ ይሁን። እነሆ ሁለት ዕውሮች በመንገድ ዳር ተቀምጠው ኢየሱስ እንዲያልፍ በሰሙ ጊዜ ጌታ ሆይ የዳዊት ልጅ ሆይ ማረን ብሎ ጮኹ። ኢየሱስ እንዲያልፍ በሰሙ ጊዜ ኢየሱስ ምን እንደሚያደርግ እንዲያልፍ ማለት ኢየሱስ እያለፈ እንደሆነ በሰሙ ጊዜ ኢየሱስ በዛ መንደር እያለፈ እንደሆነ ከኢያሪኮ ወጥቶ ወዳሉበት መንደር ሰንጥቆ እያለፈ እንደሆነ በሰሙ ጊዜ የዳዊት ልጅ ሆይ ማረን እያሉ አብስቶ ጮኹ ይላል። ዛሬ መልእክት አለኝ። በምትጮህ ጉዳይ በምትጮህ ርዕስ ላይ ዛሬ ትሰማለህ። እግዚአብሔር እቤትሽ ላይ እቤቴ ላይ ተአምራት ያደርጋል። በዘመንና በሕይወቴ ላይ ያልጠበቅከውን ምልክት እግዚአብሔር ያደርግልሃል። አንድ ሰው ከዚህ ቃል ጋር ሲስማማ በኢየሱስ መፈታት ይሁንለት። እና በጣም የሚገርመኝ እነዚህ ሁለት ዕውሮች ስራቸው ምንድነው ካላችሁኝ፣ መንገድ ዳር የተቀመጡበት ምክንያት የምተዳደሩበት በልመና ነውና እየለመኑ የዕለት ገቢያቸውን ያገኛሉ። መንገድ ዳር ወጥተው ሰው እየመራቸው በራሳቸውም ቴክኒክ በራሳቸውም ጥበብ እንደምንም ብለው ይወጡና ምቹ ስፍራ ፈልገው መንገድ ዳር ቁጭ ላሉ ሰዎች የሚያልፉበት መንገድ ላይ። ለዚህ ነው ኢየሱስም ሲያልፍ ያገኙት። የሚገርማችሁ እነዚህ ሰዎች እየለመኑ ያሉ ሰዎች ድንገት ጌታ ኢየሱስ በዛ እያለፈ እንደሆነ ሰሙና ጩኸታቸውን ቀጠሉ። ማረን የዳዊት ልጅ ሆይ አሉ። በጣም የሚገርመኝ ኢየሱስ እያለፈ ባለበት ስፍራ ተአምራት ይሆናል። ባይናገሩ እንኳን መንፈሱ ወደ አንድ ከተማ ሲገባ እርሱ ሲያልፍ በዛ ከተማ ደስታ ይሆናል፣ በዛ ከተማ ፈውስ ይሆናል፣ በዛ ከተማ ተአምራት ይሆናል። ስለዚህ ኢየሱስ እያለፈ እንደሆነ ሰሙና የሚለምኑትን ልመናቸውን አቁሞ ጥያቄያቸውን ለየት አደርጉና እንደዚህ አሉ፣ የዳዊት ልጅ ሆይ ማረን፣ የዳዊት ልጅ ሆይ ማረን። ዛሬ መልእክት አለኝ። ከዳዊት ዘር የሆነው የናዝሬቱ ኢየሱስ፣ የይሁዳ አንበሳ የሆነው የናዝሬቱ ኢየሱስ በዘመንና በሕይወቴ አይፈታም ያልከውን ቋጠሮ ይፈታልሃል። ለዘመናት ፈልገ ያጣኸው ጉዳይ ኢየሱስን እየተናገርኩ ኢየሱስን እየሰበኩኝ ኢየሱስን እያወራውላችሁ በሕይወታችሁ ላይ ተአምራት ይሆናል። አንድ ሰው አሜን ስል ይሁንለት። አጠገብ ያለውን ሰው ያዘውና እንዲህ በለው፣ አጥብቀ ፈልግ በለው፣ አጥብቀ ጩህ በሉት፣ ትቀበላለህ በሉት። አረ ኢየሱስ ያድናል። በጣም የሚገርመኝ እንዲያልፍ በሰሙ ጊዜ ጌታ ሆይ የዳዊት ልጅ ማረን ብለው ጮኹ። ሕዝቡም ዝም እንዲሉ ገሰጿቸው። እነርሱ ግን ጌታ ሆይ የዳዊት ልጅ ማረን እያሉ አብስቶ ጮኹ። በጣም የሚገርመኝ ከኢየሱስ ጋር ተከትለው ግርግር እየፈጠሩ የሚሄዱ ሰዎች፣ እነዚህ ሁለት ምስኪን ሰዎች የተጨነቁ በችግራቸው በእስራታቸው ውስጥ ያሉ ሰዎች የዳዊት ልጅ ኢየሱስ ሆይ ማረን ብለው ሲጮኹ እንደዚህ ነው ያሉት፣ ዝም በሉ። ምክንያቱም ያሉበትን ሁኔታ አይተው ያሉበትን ፖዚሽን አይተው ከመናቃቸው የተነሳ ዝም በሉ ብለው ንጉሥ እያለፈ ነው፣ ኢየሱስ እያለፈ ስለሆነ አትረብሹ ነው። ዛሬ መልእክት አለኝ። ኢየሱስ ሲጀመር የመጣው ለተረበሸ ለተቸገረ ግራ ለተጋባ ሰው ነው። እያለፈ ያለው አንድን ሰው ሊፈታ ነው። እያለፈ ያለው የአንድን ሰው ቋጠሮ ሊፈታ ነው። እያለፈ ያለው የሞተውን ሰው ሊያስነሳ ነው። ዛሬ መልእክት አለኝ። በአንቺ ቤት ላይ የሞተው ነገር ይንቀሳቀሳል። በአንተ ቤት ላይ የሞተው ነገር ይንቀሳቀሳል። በአንተ ቤት ላይ ተአምራት ይሆናል።
ምን ላድርግላችሁ ስል አይኖቻችን ያዩ ዘንድ አሉ። ዛሬ እኔ መልእክት አለኝ። በቤቲ ምን እንዲደረግልህ ትፈልጋለህ? በቤቲ ምን እንዲሆንልህ ትፈልጋለህ? የናዝሬቱ ኢየሱስ እንደዚህ ወደ ቤቲ ይመጣል። ነገርን እየቀየረ ይመጣል። ነገርን እየነካ ይመጣል። ያንድን ሰው ታሪክ እየፈወሰ ይመጣል። ያንድን ሰው ታሪክ እየቀየረ ይመጣል። ኢየሱስ ያድናል። እንደዚህ ነው የምናገረው ዛሬ። አንዲት ሴት ድንገት ትሰማለች። አንድ ወንድም ድንገት ይሰማል። በጣም የተጨነቀ ግራ የተጋባ አንድ ነፍስ ዛሬ ይጎበኛል። ተስፋ እየቆረጠ ያለ ጮሆ የሰለቸው ጮሆ የደከመው አንድ ሰው ቤት ድንገት ዛሬ ይጎበኛል። ያ ሰው እኔ ነኝ ካልክ ይሁንልህ። አንተ በጌታ በኢየሱስም ለዘመናት ያቃተ ጉዳይ ወደ እጅ ይገባል። ፈልጌ ያጣው ነገር ወደ ታምራት ይቀየራል ዛሬ። አረ አንድ ሰው አሜን ስል ይሁንለት። እንደዚህ ይላል ቁጥር 34 ላይ ኢየሱስም አዘነላቸውና አይኖቻቸውን ዳሰሰ። ወዲያውም አዩና ተከተሉት። አዩና ማንን ሲጀምር እንዲህ ብሎ ይጀምራል። ይሄ ክፍል ብዙ ሕዝብ ከኢያሪኮ ሲወጣ ተከተሉት። እነዚያ የተከተሉት ፈውስን ፍለጋ፣ እነዚህ ግን ድንገት ጌታ ያገኛቸው ሰዎች አይናቸው ሲከፈት በረከት ፍለጋ ሳይሆን ኢየሱስን ነው የተከተሉት። ዛሬ መልእክት አለኝ። ኢየሱስን የሚከተሉ ኃያላን ይወለዳሉ። ኢየሱስን የሚፈልጉ ሰዎች ይወለዳሉ። አንድ ሰው እኔ ነኝ የሚል ይሁንለት። እስቲ ኢየሱስን ይፈልገዋለሁ በሉ። እሱ ሁሉ ነገሬ ነው በሉ እስቲ። አረ ኢየሱስ ጌታን። ከኢያሪኮ ሲወጣ ብዙ ሕዝብ ምን አደረገ? ተከተሉት። አዩና ምን አደረጉት? ተከተሉት። ኢየሱስን መከተል ዋጋ ያስከፍላል። ሰዎቹ አይናችሁ ላይ ያለው ችግር ሲመታ ካንተ ጋር መኖር ይሻለናል አሉ። ለዚህ ቆን አንድ መዝሙር አለ። ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ። ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ። ስለዚህ አንድ ሰው ቀኝ እጁን ከፍ ያርግና ኢየሱስን ጥሩት። ናለኝማ 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 ቤቴ ሰላም የለው ያላንተማ። ናለኝማ 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 ደስ ብሎኛል ሁሌም ያላንተማ። እኔስ ማናለኝ ያለ ጌታ ጀርባ አትስጠኝ ላፍታ ባልባሌ ቦታ። ናለኝማ 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 ቤቴ ሰላም የለው ያላንተማ። ናለኝማ 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 ደስ ብሎኛል ሁሌም ያላንተማ። ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ። ናለኝማ 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 ቤቴ ሰላም የለው ያላንተማ። ናለኝማ 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 ደስ ብሎኛል ሁሌም ያላንተማ። ኢየሱስ ጌታ። ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ እንዴት ያምራል መንገዱ። እንዴት ያምራል መንገዱ ሲባል ውበት ብቻ አይደል። ሰልፍ አለበት ግን ያምራል። መከራ አለበት ግን ያምራል። የክርስትና ሕይወት ዋጋ የሚያስከፍል ነው ግን ያምራል። መንገዱ ያምራል። እስቲ አንድ ሰው የኔ መንገድ ያምራል በሉ እስቲ። የመረጥኩት ምርጫዬ በሉ እስቲ ትክክል ነው በሉ እስቲ። ከዚህ ሰዓት ጀምሮ በቤታችሁ ላይ ፈጽሞ ታምራት ይሁን። ከልካዩ የተመታ ይሁን። ኢየሱስን ማያት ይሁንላችሁ። እንደዚህ ይሁንላችሁ። ዘርጉ በዚህ ጋር ትላንት ፈልጋችሁ ያጣችሁ ጉዳይ አሁን መልካም ሆነ።
ትላንት ያታገላችሁ ጉዳይ ነገ ጠዋት አዲስ ሆነ። ያረጀው ነገር በኢየሱስ ስም አሁን ተቀየረ። እዛ መሃል እጃችሁን ለምትዘረጉ አሁን ታምራት ይሁንላችሁ። ለጌታ ታላቅ እልልታ ጩኸት